አውቃልቤ የኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍለት ብሩክ ነው ቢባል ሃይሚ ከአንቺ ጋር መለያየት አልፈልግም ማለት አምነ እየተቀበልክ ነው። በትምም ሊሆንም አይችልም አይሆንም። ሃይሚና ብሩኬ መቼም ቢሆኑ አይለያዩም። የመግቢያው ሙዚቃ ለእናንተ አይመጥንም። ዛት ኤኒዌይ ውዶቼ አልሐምዱሊላህ ሃይሚና ብሩኬ አንድ ላይ ስለመጡ አም ቬሪ ሃፒ ደስ ብሎኛል ማለት ነው። ሳያጌን እዚህ ጋር እንግዲህ አሳዛኝ ፕራንክ ነው ውዶቼ ማለት ነው። ዛሬም ነገም አይለያዩም እና ብሩኬ ከባድ ሰው ነው፣ በጣም ከባድ ሰው ማለት ነው። ሸክም መሸከም አልፈልግም። በቃ እኔ አንተ ልጅ ኖሮክ ምናምን ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው? ብሩኬ በአንዳንድ ኦዲየንስ የሚሰጥ አስተያየት ነው። ሲቀጥል ደግሞ አንድ ወንድ ልጅ አይበለውና አይበለው የሴጣን ጆሮ ይደፈን በፍጹም ብሩኬ አያደርግም። ከመጀመሪያውም እስከ መጨረሻው ብሩኬ አያደርግም። እዚህ ነገር ውስጥ ራሱ እንዴት እንደተገፋፋ አለው አለም ሪሊውን ነው። ቢሆን እንኳን አንድ ሴት መሰረት ባልሽ በላይሽ ላይ እስከ ማስረገዝ ቀርቶ የመጀመሪያ ፍቅረኛው ጋር ኮፊ ሳይነግርሽ ከሄደ ምንድነው እንደ ካንሰር መቁረጥ ነው። ይቅርታ አይኖረውም በፍጹም ማለት ነው። ለምን ያ ነገር እህቶች ሱስ ነው። በቃ ተደብቆ የሆነ ሰዓት ሊሄድ ይችላል፣ ግን የሄደበትን ሪዝም ማወቅ አለባችሁ። ከእናንተ ያጣው ነገር ሊኖር ይችላል። ወንድ ልጅ ከእናንተ ያጣው ነገር ሊኖር ይችላል። እዛች ሴት ጋር ለምን ሄደ ብላችሁ ራሳችሁን መጠየቅ አለባችሁ። እና ፍቅረኛ በምትይዙበት ሰዓት ማንከብከብ ነው። ሪቪው ነው የምነግራችሁ እዚህ ጋር የሚያስፈልገውን ነገር ማለት ነው። የመጀመሪያዋ ጋር እንዳይሄድ ትተዋችሁ፣ ከዛም በኋላ ግን ከሄደ ሱስ ነው፣ ተመልሶ መሄዱ አይቀርም። ስለዚህ ይቅርታም አያስፈልገውም ማለት ነው። ይሄ ግን ሃይሚና ብሩክ የሚሰሩት ምንድን ነው? ዛሬም ነገም ፕራንክ ነው። 4 ነጥብ። ብሩክ ያልችልም ስለምወደው ነው። ለምወደው ሰው ምንም ነገር ባደርግ እያለች ነው። እኔም እኮ እወድሃለሁ አይደል? እንዲሰማኛል እኮ ይህን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖር እንደሆነ ማሰብ አልፈልግም። በቃ መለየት ካለብን እንለያይ፣ ልጅ አለክ መባልን አልሰማም። ይሄ እኮ አስደንጋጭ ነው። እንኳን ለሀይሚዬ ለእኛ ራሱ እያንጫጫን ነው። ስብሃናላህ። በቃ ከሀይሚ ጋር ይህንን ነገር አስረድቻት በዚህ እድሜ መሆኑ ከማጠብቁት ሰው መሆኑ ምናምን ይደብራል በጣም አረ በጣም ነው እንጂ የሚዘጋው ያስጠላል ብቻ ሳይሆን ማለት ነው። ብሩኬ ባይዘዌ አስተማሪ አይደለም። ለምን ዝሙት ነው እና የምታስተላልፈው ተመችቶክ ነው። ኢትስ ግሬት። ግን ምንድነው እዚህ ጋር ቆም ብለክ ማሰብ ያለብህ ያኔ ቃል ማጠፍ። እኔ ይቅርታ ውዶቼ ለምታዳምጡኝ ሪሊዮን ላይ ነው የምላችሁ። የሆነ ቃል ማጠፍ ማንም ሰው የሚሰራው ነው። ይሄ አዲስ ነገር አይደለም። ቡታጅራ ላይ ማንም ሰው ማርክም ማነው አብርሽም ላይክ ግን ቃል ማጠፍ ታላቆች ሲከታተሉ ካታ በውስጥ ሰው እያወራክ ቃል ማጠፍን እንዴት አይከብድህም? ሲጀመር ማለት ነው። ስለዚህ ታርቃችሁ በስርዓት ሁለታችሁ ነው ኢነፍ። ወይ ደግሞ ሌላ ቀይሱ። ይሄ እርግዝና የሚለው ምናምን አትበሉ። ለምን አቅለሸለሽን አያም ቦሚት ብሩኬ ያር ሊስን ሪሊዮን ነው ዶቼ። አንዳንዴ ብሩክ የምትወዱት ከሆነ ብሩኬን እኛ የምናውቀው ለሴት ልጅ ክብር፣ አሁን ግን የሃይሚዬን ክብር ዝቅ እያደረገ ነው። የመሰረትን የብዙ ሴቶችን እንደዚህ አይነት ፕራንክ እንዳትደግፉ። ይስሩ እንደነገርኳችሁ ሚሊዮን ሰው ማስረገዝ ይችላል። እኛ ምን አገባን በራሱ ንብረት። ግን ይሄን ነገር እኔ እቃወመዋለሁ። ብሩክን አልጠላውም፣ ተግባሩ ግን ኖ ጉድ። አስተማሪም ሊሆን አይችልም። በአንድ ቀን ያገኛትን ሴት ከሚስቱ ተለይቶ ሲሄድ በአንድ ቀን ሄዶ አስረገዛት። ይሄ ፕራንክ አስተማሪ ነው? ይሄ ማለት ዚናና የሴቶች በቃ ያኔ ወዲያውን መገኘት ያኔ በቃ ሴት ማስረከስ እንዴ ብዬ ልንገራችሁ፣ የሴት ክብርን ዝቅ ማድረግ። ስለዚህ ብሩኬ ዌክ አፕ። ሜቢ ብሩኬ ያው አንደርስታንድ አላረከው አይ ቲንክ ይሄን አይዲያ። ግን በጣም አንዳንዴ እኛ ሴት በሴትነታችን ስናስብ ይሄ አይዲያ ከአንተ ጋር አይመጥንም። አንተ ያወራከውን ነገር አይተገብርም። ብሩኬ ለሴት ያለው ክብር፣ ብሩኬ ለእናቱ ያለው ክብር፣ ብሩኬ እናቱን ስለሚያክብር ላይ ያለው ክብር this is line, you understand? line, this is prank ድራማ። ጋዛሙር ላይ ደብሮሃል፣ ወላሂ ደብሮሃል። ባይዘው ብዙ ጊዜ የሆነ ሰዓት ላይ
ሀይሚና ብሩኬ ጠፉብን እኮ አይዲያ ጠፍቶ ነው እላለሁ። እችን ነገር ስል ምን አይዲያ የላችሁ አትበይ፣ እንደዛ አትበይ፣ እነሱ ጀግኖች ናቸው፣ የአይዲያ ሰው ነው፣ እንዴት ያደርስ ትሉኛላችሁ በኮሜንት ማለት ነው። እንዜን አሁን ይኸውላችሁ ሰዓቱን ቀጥለው ለምን ቀጥ ብሎ ነው ቪዲዮ እየተሰራ ያለው? ለምንድነው? ፕራንክ ስለሆነ እና ዛሬ ላይ እኔ እየተናደድኩ ያለው ስለምንድነው? ረቢን ነው የምላችሁ። በውስጥ የምታለቅስ ልጅ አለች። እኛን የሚያዳምጠን የለም። ትክክለኛ የሚያወሩት እነማን ናቸው? እነዛ የሚቃዡት እነ ሀቤት። እኔማ እንዳለ ኤክስ ሀይሚና ብሩክን ብቻ ነው የምደግፈው። ሌሎችን ቤኪ መላጣ፣ አንተም ደግሞ የማከብረን ያክል ነው ዝቅ ማድረግክ ማለት ነው። ክብረ ቢስ። ይሄ የሴት ነገር የሴትን ዝቅ የሚያደርግ ነው። ስለዚህ ማንንም ዝም አንልም። መጨለቆች እንዴ! አንዳንድ ለኦዲየንስ አስቡ። በቃ ብሩኬ የነካው ነገር ሆኖ ነው። ብሩኬ ወዶ አይደለም ውዶቼ። አይኖ ዶላር ሰው ያሳስታል፣ ግን ይሄን የመሰለ ኦዲየንስ እንዴ! ስማርት ኦዲየንስ ነው እኮ ያለው። እኛ ተውን፣ እኛ ፈትፋች ነን። እና አረ ብሩኬ ዌክ አፕ፣ ዛሬም ዌክ አፕ እንዴ! ስለ ወገኖቻችን እስቲ አስቡ ቆም ብላችሁ። አንዳንዴ ኢትዮጵያ ላይ ስላለው ነገር እናንተ የሚከታተለው እኮ የህዝብ ነው። ስለዚህ ለህዝብም ድምፁ ነው። አናዳጆች እኔ እሷም ላይ በቃ ሰለቸኝ። አስሬ መጮህ እሷ ላይ መፍረድ ምን ማለት በቃ ሰለቸኝ። የሆነ አለ አይደለ በቃ ፈጣሪ በሰላም ያገላግላትና ሁሉንም ነገር ይዛን እናውቃለን፣ እንፈታለን። ዋናው ነገር እኔና ሀይሚ ሰላም መሆናችን ነው። ዋናው ነገር ሀይሚዬ እናንተ ሰላም ሆናችሁ ፍቅር ሆናችሁ ታርቃችሁ ነው። ግን እንደዚህ ውሸት ስትቀደድ አያስጠላህም ብሩኬ? አውዝ ቢላሂ ሚነ ሸይጣን ራጂም ሪቪውን ነው። እኔ ደግሞ ችግር አለብኝ። እኔ ውዶቼ አም ሶሪ ይቅርታ አድርጉልኝ። እኔ ችግር አለብኝ። እኔ በቃ ውሸት እየተወራልኝ እኔ የሚያስመስል ሰው ይደብረኛል። ሪቪውን ነው። ከታች ደግሞ የምታለቅሱት ምን ሆናችሁ ነው? ሀይሚና ብሩኬ ለምንድን ነው የሚለያዩት? አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው እንዴ? እንዳለ የሚያለቅሱት ነው እኮ። እኔ እናቴ እኔ ላልቅስላችሁ ወላሂ ምስኪን። ሀይሚዬን ከእንደዚህ አይነት ነገር ላይ አንጠብቃትም። የእኛ ስማርቱ ሴቶች ተጠንቀቁ። የሚዲያ ወንድ ካገባችሁ ይሄ ነው ህይወታችሁ፣ ሁሉ ይሄ ነው ህይወታችሁ እንድታውቁ ማለት ነው። ዶላር ነው ቅድሚያ፣ ፍቅር። በጣም ብዙ ነገር እየጠበቃችሁ ነው እና በጣም ብዙ ትላልቅ ነገር እየጠበቃችሁ ነው እና በእንደዚህ አይነት መልኩ ደግሞ እኔ እንጃ በጣም የሚወዱንን ሰዎች ልብ መስበር ደግሞ ይበልጥ ያማል። ልጁ ይወለድ፣ ከዛ የማን እንደሆነ ይጣራ። ገብቶሻል? የኔ ልጅ ነው ከተባለ እንኳን ቅመሚ የኔ ልጅ ከተባለ እንኳን እኔ አልቀጥልም ከእሷ ጋር። አንተ እኮ የኔ ልጅ ጠብቅ። ሲቀጥል ደግሞ እንደዚህ አይነት ጥያቄ ምን አይነት ጥያቄ ነው? በጣም ይገርማል እኮ ብሩኬ። ባይዘዌ ውዶቼ ይሄ ዝሙት አስተማሪ አይደለም፣ ግን ይሄ አያደርግም። ቅድም እንደተናገርኩት በፍጹም ብሩኬ አያደርግም። እኛ ምን መሰክራለን። እንደዚህ የሚያወዛግበው ለድራማው ነው። መቋጫ ላይም የደረሰ ይመስለኛል። ሆኖም ግን አንድ ሴት እንደዚህ አይነት ነገር ቢያጋጥማት እንደነገርኳችሁ መቀጠል የለባትም። እንኳን እቺ ወርቅ የሆነች ልጅ ቀርቶ የ85 አጁዛ ባሏ ሌላ ጋር ቢወልድ ኔቨርስ እኔ እንደምላት ማለት ነው መቀጠል የለባትም። ለምን አንድ ባል በሚስቱ ላይ ቺት ካረገ ካንሰር ነው። ካንሰር ምንድነው? መቆረጥ አለበት። ስለዚህ ይቅርታ መደረግ የለበትም። እንደዚህ አይነት ሰውን እንዲህ የሚያደርገው ያው ብሩኬ እየተወነው ነው። እንደዚህ የሚያደርገ ሰው ምንድነው? መገረፍ ነው ያለበት። ሪሊውን ነው። እኔ በጣም ነው የሚያስጠላኝ። አብዛኛውም በእኛ ወንዶች እዚህ ሪያድ ውስጥ ያለው ነገር እያያችሁ ነው። በጣም ይደብራል። እና ፊት እንዳሰጡ ሴቶችዬ እኛ እኮ እንቁ ነን፣ ጎልድ። ሴት ልጅ ማለት እኮ ጎልድ ነን። ሪሊውን ነው የምነግራችሁ። ግን የቡታጅራዊ ዩቲዩበሮች ሴቶች በጣም የሚያሳዝኑ አንጀት የሚበሉ አብሶ ደግሞ እንደ ሀይሚዬ ማለት ነው። ሪሊውን ነው። ወንዶቹ መሸቀያ ነው ያደርጓቸው። የምን ፍቅር የለም። ባይዘው ብሩጋን ፍቅር የለም። ፈርስት ዶላር ከዛን ፍቅር ነው። ይሄ ድራማ እስከሚያልቅ ብሩክን መስት እንደ አይዲያው መጫን አለብኝ። አም ሶሪ ምኝበት ነው አብሬክ የሆንኩት አይደለ? ሀይሚ አሁንም መሆን ይችላል እኮ ነው የምልሽ። አሁን ለምሳሌ አይበለውና ወዶች እዚህ ጋር አሁን ከሀይሚዬ ጋር ምንም አይነት አልፈጸሙ። ምንም እንደ ክላስሜት ናቸው፣ እንደነገርኳችሁ እንደ ክፍል ጓደኞች ናቸው። አይሳሳሙ ምንም አይነት። እንደዚሁም ደግሞ እዛ ነገር ውስጥ አልገቡም። አፈቅርሻለሁ የሚለን ቃል አይጠቀምም። አሁን ሀይሚዬ ምንድነው ያች ልጅ እውነት ብትወልድ ውሸት ነው ውዶች። እዚህ ጋር መሰረት ለምሳሌ እንደ ሀይሚዬ ምንም ነገር ያልፈጸመች ከሆነች ባሏን ምንድነው የምታደርገው? እፈቅድለታለሁ። ለምን ያ ልጅ ያለ አባት ማደግ የለበትም። እች ህጓም ምንም ነገር ካልነካት ከእንትን ካላላት ወደዛኛው ነው መሄድ ያለበት።
ሪሊው ነው ውዶች በዚህ አጋጣሚ ማለት ነው። ለምን አንደኛ ነገር አንድ ወንድ የሚኔ ሳር ካለ የለመደው ነገር አለ። ይቅርታ መደረግ የለበትም ኔቨርስ። ገባችሁ? ሁለተኛ ነገር ደግሞ ልጅ ከወለደ ከዚች ጋር ምንም ህጓን ምንም እንደ ሀይሚዬና እንደ ብሩኬ መሳሳም የለ ምንም ነገር ክላስሜት እንደ ክፍል ጓደኛ ናቸው እኮ። ብሩኬ ያው በምላሱ ደለለን እንጂ ምንም ያየነው ነገር የለም። ሪሊውን ነው። ከዛም በኋላ ከዛችኛው ጋር መቀጠል ነው። ለምን ልጅም ያለ አባት ማደግ የለበትም እና በጣም ነው የሚደብረው። በተቻላችሁ መጠን ግን ኦዲየንሶች በውስጥ የምታወሩት ሀይሚዬና ብሩኬ እንግዲህ አመት ባላችሁም ደርሰዋል። ቢያቋረጡት ኢትስ ግሬት፣ ካላቋረጡት እንደዚሁ ይቀጥሉ። ሁለቱ ብቻ በቃ ሁለቱ ብቻ ሴቷን እንዳያመጡብን። ለምን እንደረጋለን ብሩኬ? አሁን ደግሞ መሆን አይችልም። ነገስ እሺ ምን እንደሚፈጠር ምን አውቃለሁ? ነገም ከኔ ጋር ብዙ ግጭቶች ሊፈጠሩ ይችላሉ። ከዛስ እሺ ስንጣላ ከዛስ ብሩክ እየሄደ ይወልዳል ነው። እኔ እሱን አንተ ልጠይቅህ እንጂ። ትክክል አያችሁ፣ መጣልኝ። አንድ ወንድ እንደነገርኳችሁ ቺት ካረገባችሁ የለመደው ነገር አለ። እናንተ የከለከላችሁት ነገር አለ። እናንተ አጣፍጣችሁ ያላቀረባችሁት ምግብም ሊሆን ይችላል፣ የሆነ ነገርም ሊሆን ይችላል። ገባችሁ? እና ሞርዛን አሁን ስደት ላይ ምን አለ ውዶቼ፣ ሪሊውን ነው የምነግራችሁ። ሱቅ ይሄዳሉ ተሰብስበው። ይሄ ሺቲ ደግሞ ከየት እንደሚመጣ አላውቅም። ሺቲውን እዚህና እዚህ ጎንና ጎን ጋር ይወትፋሉ። የሆነ ጫማ 2000 ሪያል ማለት በኢትዮጵያ ወደ 80 ሺህ 100 ሺህ ነው። ጫማቸው ግን የሞተ በቃ የሞተ የሚያደርጉት ማለት ነው። ከዛም ብን ነው አንድ ወር ኢጃዛ ቤት ሲሄዱ ከጓደኞቻቸው ጋር ተሰብስበው ይሄዳሉ። ያ ወንድ እኮ ስሜት አለ፣ የሚፈልገው ነገር አለ። ያን ባል አይንከበከቡትም። ምንድን ነው የሚያደርገው? ስርዓት የተቀመጠችውን እዛው ውሽሚት ይዛል። እና አንደኛ ነገር ምንድነው ሴቷ ራሱ መጠንቀቅ ነው ያለባት። ከዛም በኋላ ባሌ ነው ብላ ስትሄድ ያ ሰው ከለመደ ወደዛ ነው የሚሄደው። ስለዚህ አንድ ወንድ ቺት ካረገ ከት ማድረግ ነው ቶታሊ። ለምን ዛሬ ቺት አድርጎ ይቅርታ ብትጠይቀው ይሄ አመሉ አይቀርም። ልጅቷ ወደ ስራ ስትመለስ ከዛችኛው ጋር ያቺ ብትቀየሙ ከዛችኛው ጋር ይሄ እንደ ሲጃራ ማለት ነው። እና ቺት ያደረገ ወንድ ካለ ከት ማድረግ ነው ያለባቸው እህቶች፣ የሞርዛን ስደት ላይ ማለት ነው። እና ብቻ ይሄ ነገር መቼ እንደሚያልቅ አላቅም እንጂ በጣም ነው እንደሚሚን ተከተከው ይሄ ቪዲዮ። ለምን የሀይሚዬ ህይወት እንደዚህ ከብሩ ጋር እንደዚህ የተጨመላለቀ መሆኑ ማለት ነው። እኔ ላይ ስጋት አለ። ምንም ነገር ግን ስጋት አለ። ብሩኬ በቃ ከዚህ በላይ ታስጨንቀኝ። ልጅ እኮ የሚተወልዱ እንኳን እኮ በቃ ከዚህ በላይ ታስጨንቀኝ ብሩኬ። በቃ ተወኝ እንዴ! እንደዚህ አይነት ነገር እንዴት ልጅ አላት ተብለ ቢነገርህ ምንድን ነው የሚሰማ? አይደለም ልጅ አላት ከሌላ ሰው ጋር እንኳን እየተረዳኸኝ አልሆነው። ውዶቼ ማሮቼ፣ ሀይሚዬ ስታለቅስ እውነት ነው እዚህ ድራማ ውስጥ በመግባቷ ራሱ ማልቀስ አለባት። ለማንኛውም የሚሰሩት ድራማ ነው፣ እንዳትጨነቁ፣ ያልታወቀ ድራማ ነው። ሀይሚዬ አንቺ ብትሆኝማ ምድርና ሰማይ ይንቀጠቀጣል። አሁን እኮ ምን ችግር አለው? ሁሉም የሚሰራው ነው፣ አዲስ ነገር አለው እያሉ አንቺን መሳደብ ጀምሯል። ምድር አረቂያሞች ማለት ነው። ስለዚህ ልብ ነው የሚሰብረው። ለምንድን ነው ማንግባባው? ቅድሚያ እንግባባ። ሚና ብሩኬ መቼም ቢሆኑ አይለያዩም። የድራማ ወደ ማለቂያው እየደረሰ ነው እና በጣም ነው የሚያሳዝነው። እንግዲህ ሪሊውን ነው ሀይሚዬ የምታለቅሰው። ያው ብሶትም ነው ይሄን ስራ ራሱ እሷ ወዳ አትገባም ስለምታፈቅረው እንጂ። የቡታጅራ ወንዶች ታውቃላችሁ ዶላር ነው የሚያስቀድሙት እያንዳንድሽ ማለት ነው። እና ለማንኛውም አፉ በሉ። ዛሬ በጣም ተናድጃለሁ። ሪሊውን ነው የምነግራችሁ። በቃ ያኔ የሴቶች ህይወት እንደዚህ ለምንስ ይሆናል? እኔ ደግሞ በእንደዚህ አይነት ነገር ዲስከስ በጣም ነው ራሴን ራሱ የሚያምን። አቁሚ ቪዲዮ አታይ። እንደውም ሮጬ ነው ማየው። ድሮ እንኳን እንደዚህ አልዞርም። አሁን እየሮጥኩ ነው ቤኪ ቤትም እየሄድኩ ማዳመጠው ማለት ነው። እና ሀይሚትዬ አብሽሪ፣ ሁሉ ለበጎ ነው። ብሩክም ቴንኪው እናመሰግናለን ስለ ዘሞት ቪዲዮክም ማለት ነው። ፕራንክ ነው ፕራንክ። ሰው መግባባት